የኦሮሚያ ብሔራዊ ክልላዊ መንግስት ከገዳ ስርዓት የተቀዳውን ባህላዊ ፍርድ ቤት ፍትህ ለማህበረሰቡ በቀላሉ ተደራሽ እንዲሆን በአዋጅ አጽድቆ በስራ ላይ እንዲውል እውቅና ሰጥቶ ውሳኔ በማስተላለፍ በስራ ላይ ማዋል ተችሏል። ይህንንም እሴት በተጠናከረ ሁኔታ ለመጠቀም የሚያስችል የተለያዩ ምሁራኖችን ያሳተፈ 43ኛው የጉሚ በለል ውይይት ተካሂዷል። ባህላዊ ፍርድ ቤት ጥልቅና ሰፊ እሴቶችን በውስጡ የያዘ ባህላዊ ተቋም ነው ያሉት የኦሮሚያ ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በተፈጥሮ በማህበረሰቡ ውስጥ ያሉ ፍትህና እኩልነቶችን በማስጠበቅ አይተኬ ሚና ሲጫወት ቆይቷል ብለዋል። የኦሮሞ ህዝብ ለበርካታ ዓመታት በማህበረሰቡ ውስጥ አለመግባባቶችን በመቅረፍ ፍትህ እንዲሰፍን ከገዳ ስርዓት እሴቶች የተቀዳውን ባህላዊ ፍርድ ቤት ሲጠቀምበት ኖሯል። የኦሮሚያ ብሔራዊ ክልላዊ መንግስት በአዲስ ምዕራፍ ወደ ቀደመ ስፍራቸው ተመልሰው ለማህበረሰቡ ፋይዳ እንዲውሉ ከሰራቸው ስራዎች አንዱ ባህላዊ ፍርድ ቤት ነው። የገዳ ስርዓት ደግሞ ለዚህ ዋነኛ ምሰሶ ነው። እሴቱን በመጠቀም ለጠንካራ ማህበረሰብ ፍትህ መስፈን እንዲያገለግል እንሰራለን። ሴራፊ ስርናን ቦታም ከናፍ ኡቱባን ስርነገዳት ባህላዊ ፍርድ ቤት በሀገር ግንባታ ድርሻ ውስጥ እውነተኛ እርቅና ፍትህን በማስፈን ጠንካራ አንድነት ላለው ማህበረሰብ ግንባታ ትልቅ መሰረት ሲገነባ መቆየቱን የጠቀሱት የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ገዛሊ አባ ሲመል ከገዳ ስርዓት የፈለቀው ባህላዊ ፍርድ ቤት መቋቋሙ ማህበረሰቡ በቀላሉ ፍትህ በደጁ እንዲያገኝ አስችሏል ብለዋል። ይህንንም ለማህበራዊ ፍትህ መስፈን ጠቀሜታ በሚውል መልኩ አጠናክሮ መቀጠል እንደሚገባ ተናግረዋል። አዳት በቁም ሰጠቦ ገነማት ዳጓን ዱበተሜ ሐቅኒ ለበጀል ቀጀል ባህላዊ ፍርድ ቤት በሀገር ግንባታ ድርሻ ውስጥ እውነተኛ እርቅና ፍትህን በማስፈን ጠንካራ አንድነት ላለው ማህበረሰብ ግንባታ ትልቅ መሰረት ሆኖ ቆይቷል። በማህበረሰብ የህይወት ፍልስፍና ውስጥ እውነት በሌለበት ፍትህ ቦታ የለውም። ለዚህ ነው እውነት የፈጣሪ ልጅ ነው የሚባለው። ባህላዊ ፍርድ ቤት ይህንን ጠብቆ በማቆየት ትልቅ ድርሻ አበርክቷል። ይህንንም የተከበረ ባህላዊ ተቋም መልሶ ማቋቋምና ማጠናከር የዚህ ትውልድ ግዴታ ይሆናል። ከናፍ ስርነ ጉዳ ከሲዴ ቢሰኒ ዳቡን ፊለኖፍ ከኒያቶ ሶንታኔ ድርቃመ ዳሎታ ከናታ ባህላዊ ፍርድ ቤት በበዳይና ተበዳይ መካከል የሚከሰቱ አለመግባባቶችን በመፍታት ትክክለኛ ፍትህ በመስጠት የተረጋጋ ማህበረሰብን ለመፍጠር ጉልህ ሚና ተጫውተዋል ያሉት የውይይቱ ተሳታፊዎች ክልሉ ባስተላለፈው ውሳኔ መሰረት ወደ ህብረተሰቡ በመቅረቡ በርካታ ማህበራዊ ችግሮችንም እየፈታና የጎላ ፋይዳዎች እንዳሉትም ተናግረዋል። ባህላዊ ፍርድ ቤት እንደ ኢትዮጵያ ለመጀመሪያ ጊዜ በህግ እውቅና የሰጣቸው የኦሮሚያ ብሔራዊ ክልላዊ መንግስት ነው። በአዋጅ 240 መሰረት ጫፌ ኦሮሚያ ባጸደቀው አዋጅ መሰረት ባህላዊ ፍርድ ቤቶች እውቅና አግኝተው ወደ ስራ ገብተዋል። ኦልሞስት ወደ 6000 በላይ የመጀመሪያ ደረጃ ባህላዊ ፍርድ ቤቶችና እንደዚሁ ከ3000 በላይ የይግባኝ ባህላዊ ፍርድ ቤቶች እንዳሉ ነው አሁን ተቋቁሞ እውቅና አግኝተው አብዛኞቹ በቀበሌና በወረዳ ደረጃ ነው ተቋቁሙት። በባህላዊ ፍርድ ቤት ትልቁ ትኩረት የሚሰጠው ለፍርድ ሳይሆን ለእውነት ነው። እውነቱ መታወቅ አለበት፣ መውጣት አለበት። አንድ ሰው የሆነን ሰው ከጎዳ፣ አንድ ሰው የሆነን ወንጀል ከሰራ ያንን እውነት የመሐላ የሚፈጽምበት ስርዓት አለ። በዛ መሰረት ይህ ሁኔታ ይታወቅና ይውጣና ከዛ በኋላ እነዛ ሰዎች አንድ ላይ የሚኖሩበት አንድ የሚሆኑበትን ይሄ ማህበራዊ ትስስራቸው የሚጠናከርበትን ሁኔታ ይፈጥራል። አንድ ብሔር አይደለም እኛ ጋር የሚመጣው ከተለያየ ብሔር ሰርቶ ብር በመከልከል አብሮ እየሰሩ በሚሊዮን የሚደርስ ብሮችን እየተካካዱ ውል ሳይኖራቸው የተለያየ ነገር እየፈጸሙ ይመጣሉ። እኛ ጋር እንዲህ ክዶኛል ብሎ መጡ በኋላ ተማምኖ እናስመልሳለን። በህብረተሰባችን ዘንድ ትልቅ ትርፍ ነው ህዝቡ ያገኘው። አንድ ቶሎ ያልቅላቸዋል፣ ወዲያ አይሄዱም። ሁለተኛ ጋር የዳኝነት እንኳን ብሎ የሚከፍሉት ነገር የለም። እኛ ነፃ ነው የምናገለግለው። ህዝቡ ነው የመረጠን ለ2 ለ3 አመት። ከዛ በኋላ ደግሞ ሌላ ሰው ብቃት ያለው ሰው ይተካበታልና እኔ ደስ ብሎኝ ነው የምሰራው። ህዝቤ የሚያገኘውም ጥቅም እያየው ስለሆነ